ሰማይ ሁሌም ይናገራል። አንዳንዴ በኃይለኛ የሞተር ድምፅ፣ አንዳንዴ በክንፍ እንቅስቃሴ፣ አንዳንዴ ደግሞ በጸጥታ። ከጸጥታው በስተጀርባ የተጠናከረ ስልጠና አለ። የተሟላ ዝግጁነት አለ። የተገነባ ሙያዊ ብቃት አለ። ተቋሙ የተሸከመው ሀገራዊ ኃላፊነት አለ። ይህ በሰላም ጊዜ የሚጠናከር የዝግጁነት ኃይል ነው። ሰላምን ለመጠበቅ በቋሚነት የተዘጋጀ ኃይል። የኢትዮጵያ አየር ኃይል የሀገሪቱን የአየር ሉዓላዊነት በመጠበቅ ላይ የተመሰረተ ተቋም ብቻ አይደለም። በየዕለቱ ብቃቱን የሚያሳድግ፣ ዝግጁነቱን የሚያጠናክር፣ የሰው ኃይሉን የሚያበቃ፣ ዘመናዊ ቴክኖሎጂን ከሙያዊ ዕውቀት ጋር የሚያስማማም፣ ለተልእኮ ስኬት የሚዘጋጅ የሀገር የሰማይ ጽኑ ክንድ። እውነተኛም የአየር ኃይል አቅም በአውሮፕላን ብዛት ብቻ አይለካም። አቅም ማለት በስልጠና የተጠናከረ ብቃት፣ በልምድ የተገነባ ዕውቀት፣ በቴክኖሎጂ የተደገፈ አቅም፣ በቴክኒክ ብቃት የተረጋገጠ ዝግጁነትና በተልእኮ ተኮር አመራር የተቀናጀ የሰው ኃይል ነው። በኮክፒት ውስጥ የሚበራው ፓይለት፣ የበረራ ዝግጁነትን የሚያረጋግጡ ቴክኒሻኖች፣ የአየር ትራፊክ ስርዓትንና ደህንነትን የሚቆጣጠሩ ባለሙያዎች፣ ተልእኮውን በሙያዊ አመራር የሚመሩና በስተጀርባ የተልእኮውን ስኬት በትጋት የሚያረጋግጡ ድጋፍ ሰጪ ኃይሎች፣ ሁሉም የአንድ የተቀናጀ የአየር ኃይል አቅም አካላት ናቸው። አንዱ ሲበረታ ሌላው ይጠናከራል። ሁሉም በአንድ ዓላማ ሲተባበሩ የተገነባው አቅም ወደ የማድረግ ኃይል ይቀየራል። ዘመናዊ ቴክኖሎጂ የዚህ አቅም አንዱ ክንፍ ነው። ነገር ግን ቴክኖሎጂ ብቻውን አይበቃም። ቴክኖሎጂን የሚያውቅ፣ በትክክል የሚጠቀም፣ የሚጠግን፣ የሚያሻሽልና ከዘመኑ ጋር የሚራመድ ብቁ የሰው ኃይል ሲኖር ነው ቴክኖሎጂ ወደ እውነተኛ የማድረግ አቅም የሚቀየረው። ስለዚህ የዛሬ ስልጠና የነገ ዝግጁነት ማረጋገጫ ነው። የዛሬ ዕውቀት የነገ አቅም ነው። የዛሬ ቴክኖሎጂ በብቁ የሰው ኃይል እጅ ሲገባም የነገ የሉዓላዊነት ማረጋገጫ አቅም ይሆናል። የአየር የበላይነትን ለማረጋገጥ የተዘጋጀ ኃይል ሰላምን ያጠናክራል። ሉዓላዊነትን ለመጠበቅ የተገነባ የመከላከያ አቅም ለሀገር የደህንነት መሠረት ነው። የኢትዮጵያ አየር ኃይል መልእክት ደግሞ ግልጽ ነው። ሰላምን እንፈልጋለን፣ ሀገርን ለመጠበቅ ግን ዝግጁ ነን የሚል። ይህ ለጠላት መርዶ፣ ለወገን አለኝታ፣ ለሀገር የሚያኮራ የዝግጁነት መገለጫም፣ ለሰላም ጠንካራ ዋስትና የሆነ የሰማይ ጽኑ ክንድ ድምፅ ነው። የኢትዮጵያ አየር ኃይል ታላቅነት በግጭት ጊዜ ብቻ አይለካም። ሀገርን በሰላም ለማገልገል የሀገርን የሰማይ ድንበር ለመጠበቅና የተሰጠውን ተልዕኮ በብቃት ለመፈጸም በሚኖረው አቅም ይገለጻል። ከጸጥታው በስተጀርባ ዝግጁነት አለ።
ከቴክኖሎጂው በስተጀርባ ብቃት አለ። ከበረራው በስተጀርባ ስልጠና አለ። ከተልእኮው በስተጀርባ ኃላፊነት አለ። ከሁሉም በስተጀርባ ሀገር አለች። ይህ ነው የኢትዮጵያ አየር ኃይል። ሰማይ ጸጥ ሲል እኛ እናውቃለን። ያ ጸጥታ ለሰላም ያለንን ዋጋ መገለጫ ነው። በጸጥታ ውስጥ አቅም ይገነባል። በስልጠና ውስጥ ብቃት ይጠናከራል። በተልእኮ ውስጥ ኃላፊነት ይረጋገጣል። የኢትዮጵያ አየር ኃይል የሀገር የሰማይ ጽኑ ክንድ